ወንድማችን አስማማ የደጋገመ ይናገር ነበር። የእግዚአብሔር መንፈስ ባለበት መገኘት መታደል ነው። አሜን፣ መታደል ነው። ባዶ የሆነው የሚሞላበት፣ የጎደለው እንደገና ሙሉ የሚሆንበት፣ ጠፋ የምንለው ነገር የሚገኝበት፣ አነሰ የምንለው ነገር የሚበዛበት የእግዚአብሔር መገኘት። ሃሌሉያ! ስለዛ እጅግ አድርገን እናመሰግናለን። ሙሉ የሆነ አምላክ ስላለ፣ ምንም የማይጎልበት አምላክ ስላለ፣ አሜን። ይሄ አነሰው ብለን የምንናገረው አምላክ ስላለ it's amazing ባሪያስ ስናየው ቁጭ ብለን ስናስበው እንደ ባለ አእምሮ ማለት ነው። እንደ ባለ አእምሮ ቁጭ ብለን ስናስበው የእግዚአብሔር ነገር በጣም የሚገርም ነው፣ ድንቅ ነው። ተናግረነው የሚያልቅ አይደለም። አንዳንድ ጊዜ ራሳችንን እንኳን ያዝ እንድናደርግ የሚያደርገን የእሱ ማንነት ነው አይደለም? የእሱ ማንነት ራሳችንን ይይዘናል። አንዳንድ ጊዜ እኔ ራሴን አገኘዋለሁ እንደዛ። ሰይጣን ሆይ እኔ እግዚአብሔርን አላማው ብለዋል። ሁልጊዜ አንድ ነገር በውስጤ ሲመጣ፣ የሚቆጭ ነገር ሲመጣ ቶሎ ብዬ ራሴን አቆመዋለሁ ነው እላለሁ። ምክንያቱም እግዚአብሔር ለእኔ ያደረገው እጅግ ብዙ ነው። እጅግ ብዙ ነው። ለእኛ ያደረገው እጅግ ብዙ ነው። አሜን። ያደረገው ለእኛ እጅግ ብዙ ነው። እኛ ተናግረን እንዳጎደለን ከምንለው ነገር በላይ ተናግረን የማንጨርሰው የእግዚአብሔርን በጎነት ነው። ዛሬ በህይወት ያለ ነው በሱ ነው። አሜን፣ አሜን፣ አሜን። ጌታ ይባርካችሁ ኳሮች። እግዚአብሔር አብዝቶ ይባርካችሁ። ቁጭ ብዬ እያሰላሰልኩ ነበረ። እንግዲህ እግዚአብሔር እልፍ አላፍት መላእክት አሉት አይደለ? ቅዱስ 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 የሚሉት የማያቋርጡ ደከመኝ የማይሉ አሁን ውሃ ይሰጠን የማይሉ እንደዚህ እንሆን የማይሉ በቃ በእግዚአብሔር ፊት ቀንና ሌሊት። ነገር ግን እግዚአብሔር ግን ከኛ የሚወጣውን ይናፍቃል። ይሄንን ይናፍቃል። ያ እያለ ያ ክብር እያለ ከኛ ግን በራሱ አምሳል ከፈጠረን ደግሞ የሚጠብቀው ነገር አለ። በራችሁን ዘግታችሁ ብቻችሁን እንኳን ሆናችሁ ስታመልኩት ወደ ላይ የሚወጣ እንደ መዓዛ፣ መልካም መዓዛ ያለው ሃሌሉያ። ጌታ ይባርካችሁ፣ ያብዛላችሁ። ይሄ የመታደል አገልግሎት ነው። እኔ በጣም ደስ ከሚለኝ አገልግሎት አንዱ የኳየር አገልግሎት ነው። ሃሌሉያ። እስኪ እንጸልይ። እንቆማለን። ለእግዚአብሔር ፊት እንቆምና እንጸልያለን። ዛሬ እግዚአብሔር የሚናገረን ነገር አለ። ይህንን አምናለሁ። እግዚአብሔር የሚናገረን ነገር አለው። እሰማለሁ አይደል? እግዚአብሔር የሚናገረን ነገር አለው። ይህንን አምናለሁ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ኅብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። በዚህ ዘመን ደግሞ መንፈስ ቅዱስ እኔ ብሄድ ይሻላችኋል የተባለለት መንፈስ ቅዱስ ከኛ ጋር ሁል ጊዜ አለ ማለት ነው። ሃሌሉያ። እግዚአብሔርን ስለዛ እጅግ አድርገን እናመሰግነዋለን። የእሱ መገኘት በመካከላችን አለ። የክብሩ መገኘት በመካከላችን አለ። ሃሌሉያ። እናዘጋጅለት ከፍ ያለውን የኛ የሆነውን ነገር እኔ ከፍ ብሏል ብዬ ያስቀመጥኩትን ነገር ወደ እግዚአብሔር ያንን ትራንዛክት እናደርገው። አንቀይረው። ከፍ ያለውን ቦታችንን እንስጠው። ሃሌሉያ። እኛ ከፍ ብሏል ያልነው ይሄ የከበረ ነው የምንለው ሃሌሉያ። ጌታ ሆይ እናመሰግናለን። በመገኘትህ እግዚአብሔር ሆይ ስለባረከን እናመሰግናለን። መንፈስ ቅዱስ ሆይ ከፍ ያለውን ስፍራ አንተ በዚህ ሰዓት እንድትወስድ እኔ ጋብዝሃለሁ። ጌታ ሆይ በእኔ ላይ እንድትከብር ጌታ ሆይ በዚህ ጉባኤ ላይ እንድትከብር ጌታ ሆይ ጌታ መንፈስ ቅዱስ ሆይ አንተ እንድታስተምረን፣ አንተ ቃሉን እንድትገልጥልን እግዚአብሔር መንፈስ ቅዱስ ሆይ አንተ እንድታበራልን እንደመጣን እንዳንመለስ ጌታ ሆይ በጌታ በኢየሱስ ክርስቶስም
ጌታ ሆይ አንተ በመገኘት እንድትባርከን ጌታ ሆይ ጸልያለሁ። ጌታ መንፈስ ቅዱስ ሆይ እኔንም ባሪያህን ተጠቀምብኝ። እግዚአብሔር አምላኬና መድኃኒቴ ሆይ ወንዶች ሴቶች ልጆችንም ጌታ ሆይ የሚሰማ ጆሮ የሚያስተውል ልብ እግዚአብሔር አምላኬና መድኃኒቴ ሆይ የሚቀየር ልብ የተዘጋጀ እግዚአብሔር ሆይ ለመለወጥ የተዘጋጀ ለመቀበል የተዘጋጀ እግዚአብሔር አምላኬና መድኃኒቴ ሆይ ልብ ለእኔና ለወገኖቼ እንዲሆን ጸልያለሁ። ጌታ ሆይ ጊዜውን ሁሉ ለአንተ አደራ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ አሜን፣ አሜን፣ አሜን። ተቀመጡ። ጌታ ይባርካችሁ። ሃሌሉያ። ዛሬ አንድ ምዕራፍ ላይ ነው የምንቆየው። እንግዲህ እግዚአብሔር በውስጣችን አንድ ነገር ሲያመጣ ለምክንያት ነው። መጀመሪያ የሚመጣው ሊያስተምር ለሚቆመው ሰው ነው። ከዛ በኋላ ነው እንግዲህ ወደ ሌላ የሚሄደው ማለት ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 6 ላይ ነው አብዛኛውን ጊዜ የምናሳልፈው። የትምህርታችን ርዕስ ኢየሱስ የሕይወት እንጀራ የሚል ነው። ኢየሱስ የምን እንጀራ? የሕይወት እንጀራ። እንጀራ መቼም እኛ በደንብ እናውቃለን። ስለ እንጀራ እናውቃለን። ስለ እንጀራ ጥቅምም እናውቃለን። በእንግሊዝኛው ብሬድ ኦፍ ላይፍ ነው የሚለው። ይሄ ሲነገራቸው የነበሩት ሰዎች ለአይሁድ አዲስ ነገር አይደለም። እነሱ የሚያውቁት ነው፣ የሚገባቸው ነገር ነው። ነገር ግን እዚህ ጋር ጌታ ኢየሱስ በጣም የሚገርም ትምህርት ነው እዚህ ጋር ያመጣው። የሚደንቅ ነገር ነው ያመጣው። የእነሱንም እንትን አመለካከታቸውን፣ አስተያየታቸውን፣ ሀሳባቸውን ቻሌንጅ የሚያደርግ ነገር ነው እዚህ ጋር ይዞ የመጣው። ከዛ በፊት ግን ይሄ ነገር እንዴት እንደሆነ ስትመለከቱ ሁሉንም አላነበውም። ነገር ግን ከምዕራፍ 6 ላይ ስትመለከቱ ብዙ ሰው ወደ ጌታ ኢየሱስ ክርስቶስ እንደመጣ እንመለከታለን። በጣም ብዙ ሰው እና ጌታ አየ፣ ተመለከተና ፊልጶስን ጠየቀው። እንዴት ነው ይህንን ሕዝብ መመገብ እንችላለን ወይ? እንዴት ነው ይህንን የምናደርገው ብሎ ሀሳብ እንደሚያቀርብ ሰው የጠየቀው። ነገር ግን እዛው ጋር ምን ይለናል? ራሱ ሊያደርግ ያለውን ያውቅ ነበርና ይላል። አሁን ኢየሱስ ክርስቶስ እንግዲህ ዝም ብሎ በዘፈቀደ ምንም ነገር አያደርግም። አሜን። ምንም ነገር አያደርግም። ይሄ ትልቅ ነገር እንዲሆንልን ያስፈልጋል፣ እንዲገባንም ያስፈልጋል። ሊያደርግ የፈለገው ነገር ነበረ። እሱ ሊያደርግ ያለውን ነገር ያውቅ ነበርና ሊፈትነው ይሄንን ለፊልጶስ ጥያቄ ያቀረበለት ይላል። ፊልጶስ ቁጭ ብሎ ካልኩሌት ማድረግ ጀመረና ይሄ ባይሆን ይሄ ከሌለ ይሄን ያህል ዲናር ከሌለን ይሄንን ህዝብ እንዴት አድርገን ነው የምንመግበው ይላል። ቁጥሩን ስና 5000 ይላል። ነገር ግን ያው እንዳውም ፓስተር ምን ሲል ነው የሰማሁት? ፓስተር ተስፋው ምን አለ? እህቶች ሳይበዛ አይቀሩም ማለት የተቆጠሩት ወንድሞች ናቸው። ነገር ግን በእንደዚህ አይነት ቦታ ላይ ብዙ እህቶች እንደሚገኙ እርግጠኛ ነኝ አለ እና በጣም ብዙ ሰው የታደመበት ስብሰባ ነው። አይተዋል። ጌታ ኢየሱስ ክርስቶስ እያደረገ ያለውን ነገር አይተዋል፣ ተመልክተዋል። ቢገባቸውም ባይገባቸውም ይሄ የተለየ ነገር እንደሆነ ይህ ሰው ነብይ ነው፣ ጥያቄም ያለባቸው አብዛኛው ጥያቄ ያለበት ነው። ነገር ግን የገባቸውም ደግሞ ያንን ነገር ለመከተል ዛሬ ሊሆን ያለውን ነገር እናያለን ብለው የመጡም አሉ እና ጌታ ኢየሱስ በዛ ስፍራ ነው 2 ዓሣና 5 እንጀራ እዛ የነበረውን ሰው ሁሉ መግቦ እንደገና ሌላ ምንድን የተረፈው 12 መሶብ ተሰበሰበ። የሚገርም ነገር ነው፣ ድንቅ ነገር ማለት ነው። እና ለነሱ ደስ አላቸው። በቃ this is a good place to be። በየቀኑ እንመጣለን፣ ወዳችንን እንሞላለን፣ እንመለሳለን። ይሄ ነብይ የሚለውን ነገር እንሰማለን። ከተስማማን ተስማማን፣ ካልተስማማን አልተስማማንም። ነገር ግን አንድ ነገር የተለየ ነገር እንዳለ ገባቸው። እነዚህ ሰዎች የሙሴን ታሪክ የሚያውቁ ናቸው። መና ከሰማይ ወርዶ እንደበሉ የሚያውቁ ናቸው። ያንን እንደ ታሪክ እንደ ታላቅነት ከእግዚአብሔር ጋር የመሆንን ያ ሰው ከእግዚአብሔር ጋር ነው ወይ የሚለው ሚዛንም እንደ ማሳለፊያም እንደ ሜጀርም ያስቀመጡ ሰዎች ናቸው። ሃሌሉያ። በጣም የሚገርመው ግን ጌታ ኢየሱስ ይሄ ነገር ካደረገ በኋላ አንድ ነገር አለ። ይህ በእውነት 14 ላይ ምዕራፍ 6 ቁጥር 14 ላይ ይህ በእውነት ወደ ዓለም
የሚመጣው ነቢይ ነው አሉ። ኢሚዲየትሊ ስለጠገቡ እንጀራ ስለበሉ ይሄ በቃ ነቢይ ነው አሉ። አንድ ነገር ብሎ ተናግሮ አመሰግናለሁ ብሎ 2 ዓሣ 5 እንጀራ ወደ ሰማይ አንስቶ አባቱ አመሰግናለሁ ነው ያለው። በምስጋና አመሰግናለሁ አለ። ሂዱና ስጧቸው ነው ያለው። ከዛ በኋላ ግን ምንድነው ጌታ የገባው? እነዚህ ሰዎች የሚፈልጉት አንድ ነገር ብቻ ነው። እሱን ወስደው ማንገስ ነው። ይሄ በቃ መንገስ አለበት፣ ለእኛ ንጉሥ መሆን አለበት የሚለው ነገር ነው። የእሱ ሀሳብ ግን እንጀራ ያበላቸውም እንጀራ የመገባቸውም ግን ያ አልነበረም። ሀሳቡም ያ አልነበረም። የእግዚአብሔርን ፈቃድ የአባቱን ፈቃድ ያ እንዳልሆነ ያውቃል። ስለዚህ ሌሎቹን ደቀ መዛሙርቱን በጀልባ ከሸኛቸው በኋላ እሱ ወደ ተራራ ከወጣ በኋላ ተለይቷቸው ነው፣ ለብቻው ነው የሄደው። ሰው ይጠብቅ ነበርና ሲያዩ ደቀ መዛሙርቱ ብቻቸውን ናቸው። ጌታ ኢየሱስ ይላል በኋላ እሱ ጆይን ያደረጋቸው በኋላ ነው። ታሪኩን እንደምታውቁት አይደለም፣ በኋላ ነው ጆይን ያደረጋቸው እነሱ ምትሃት ነው እስከሚሉ ድረስ። ነገር ግን ይሄ ሁሉ ሆኖ ማዶ ተሻገሩ ይላል። እኔ በጣም ማተኮር የምፈልገው ከቁጥር 27 ጀምሮ ያለውን ነው። 26 ላይ እንዲህ አላቸው። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚበላ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ ምን እናድርግ? በእሱ በላከው እንድታምኑ አላቸውና በጣም ሕይወታቸውን፣ አመለካከታቸውን፣ ሀሳባቸውን በጣም ሻተር ያደረገው ቁጥር 32 ላይ ያለው ቃል ነው። ዛሬም የምናተኩረውም እሱ ላይ ነው። ምንድን ነው አላቸው? ኢየሱስም ከዛ በፊት 31 ላይ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። እሱ ይሄንን ኢሚዲየትሊ ሬዝ አደረገ። አባቶቻችን በምድረ በዳ መና በሉ አሉት። እሱ ግን ሃሌሉያ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔርን እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን። ይሄ ከዛች ከሴቷ ጋር አይገናኝም? ይገናኛል አይደል? ስጠኝ አለችው። ሰልችቷታል፣ ውሃ መቅዳት ሰልችቷታል። በቀትር ሄዶ ውሃ ቦታ መሄድ ሰልችቷታል። ስጠኝ አለችው። በቃ አይኒድ ይሄ እንደዚህ አይነት ፊክስ እፈልጋለሁ። እነሱም እዚህ ጋር የሚፈልጉት ሲምፕል የሆነ በቃ ኢየሱስን ይከተላሉ። ኢየሱስን ደግሞ ያነግሱታል። እሱ ንጉሥ ይሆናል። ንጉሥ ባለበት ረሃብ አይኖርም። ንጉሥ ባለበት ሁልጊዜ ጥጋብ ነው። ንጉሥ ባለበት ሁልጊዜ ምግብ አለ። ሃሌሉያ። እንግዲህ ይሄ በጣም የሚገርመው ነገር እዚህ ጋር ከሰማይ ነው የሚመጣው። ይሄ ነገር እዚህ ተዘጋጅቶ በዛች ጊዜ ውስጥ ተዘጋጅቶ የተቀመጠ ነገር አይደለም፣ የሚመጣ ነው አላቸው። እዚህ ጋር ታስተውሉ እንደነበረ እንደምንመለከተው እግዚአብሔር ጌታ ኢየሱስ አንድ ነገር ሲናገር እናያለን። ይሄ ከሰማይ ነው የሚመጣው፣ ከሰማይ የሚወርድ ነው አለ። ስለ ራሱ ነው የሚናገረው። በዛ ሰዓት እኔ ነኝ ከሰማይ የወረድኩት፣ የሰማይ የሚመጣው እንጀራ ያንን የበላ አይራብም። ለምንድን ነው ይሄ ከሰማይ የሚወርደው? ለዓለም ሕይወትን የሚሰጥ እንጀራ ነው አላቸው። እዚህ ጋር በጣም ይገርማል። ይሄ እንጀራ እንግዲህ ያለ ነው ማለት ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ላይ ቃል አይደል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ እያለ በእግዚአብሔር ዘንድ የነበረው ያ በእግዚአብሔር ዘንድ የታሰበው ራሱ እግዚአብሔር የሆነው መጣ ይላል። ያ ቃል ሥጋ ሆኖ መጣ ይላል። ከሰማይ የሆነ ይሄን ነገር እያሰብኩኝ ሙሴ ወደ እስራኤል ዘንድ ሂድ ተብሎ በታዘዘበት ጊዜ ማን ላከኝ ልበላቸው
ማን ላከኝ ቢጠይቁ ማን ነው ላከኝ የምላቸው? እግዚአብሔር አንድ ነገር ነው የተናገረው። ምን አለ? እግዚአብሔር ሙሴን ያለና የሚኖር እኔ ነኝ። እንግዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ። እዚህ ጋር ልክ ኢሚዲየትሊ ያንን ስፍራ ዮሐንስ ወንጌል ምዕራፍ 6 እያነበብኩ ጌታ ኢየሱስ ክርስቶስ ይሄ አዲስ እንጀራ አይደለም፣ እናንተ አላወቃችሁትም፣ እናንተ አልጠበቃችሁትም፣ ምናልባት እናንተ እንዳሰባችሁት አይደለም እየመጣ ያለው፣ ግን ይሄ የህይወት እንጀራ ግን አሁን ከሰማይ ለእናንተ መጥቷል ብላችሁ ያለና የነበረ አሁን ግን የተገለጠ በስጋ የተገለጠ እናንተ መስሎ የመጣ አሜን፣ እናንተን መስሎ የመጣ አስተሳሰባቸውን፣ አመለካከታቸውን ኢየሱስም እንዲህ አላቸው። ቁጥር 35 ላይ የህይወት እንጀራ እኔ ነኝ፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። አይታችሁኝ እንዳላመናችሁ እያዩት እዚህ ጋር ነው ጌታ ኢየሱስ እንደዚህ the 7 or the 8 I am የሚሏቸው ነገሮች የጀመረው እኔ የህይወት እንጀራ እኔ ነኝ አላቸው። ከዛ በኋላ ብትመለከቱ እዚሁ ዮሐንስ ወንጌል ላይ ምዕራፍ 10 ላይ ደግሞ በሩ እኔ ነኝ። በቃ በግልጽ የመጣበትን ዓላማ ጌታ ኢየሱስ መናገር ጀመረ፣ ጥያቄ እስከሚሆንባቸው ድረስ። እዛው ዮሐንስ 10 ላይ መልካም እረኛ እኔ ነኝ። ምዕራፍ 11 ላይ ህይወትና ትንሣኤ እኔ ነኝ። ምዕራፍ 14 ላይ መንገድና እውነት ህይወትም እኔ ነኝ። እውነተኛ የወንድ ግንድ ምዕራፍ 15 ላይ ደግሞ እኔ ነኝ። ማንነቱን የመጣበትን ዓላማ በዚህ ላይ ነው በቃ አሰርት እያደረገ እያስረገጠ ያማቸዋል፣ ያውቃል፣ ጥያቄ ይፈጥርባቸዋል፣ ያውቃል። ነገር ግን የመጣበት ዓላማ ክርስቶስ ኢየሱስ የመጣበትን ዓላማ ሳይፈጽም አይሄድም፣ ሳይናገር አይሄድም፣ ሳይሰራው አይሄድም። እና እዚህ ጋር በደንብ አድርጎ ነገራቸው። ይሄ ከአባቴ ከሰማይ የመጣ ነው፣ ይሄ ከሰማይ የወረደ ነው። አዲስ ነገር እንደዚህ የተፈጠረ በዘላለም በፊት ያለው እሱ ራሱ አሁን ለእናንተ ተገለጠ ይላቸዋል። ለዚህም ነው የህይወት እንጀራ የሆነው። በእያንዳንዱ ስትመለከቱ ቁጥር 32 ላይ፣ ቁጥር 33 ላይ፣ ቁጥር 38 ላይ፣ ቁጥር 41 ላይ፣ ቁጥር 50 ላይ፣ ቁጥር 51 ላይ፣ ቁጥር 58 ላይ እየደጋገመ ከሰማይ የወረደ እንጀራ እኔ ነኝ እያለ እየደጋገመ ነገራቸው። ሃሌሉያ! በመካከላችን በእነሱ መካከል በዛን ጊዜ የተገለጠ የእግዚአብሔር ስጦታ፣ እውነት የሆነ የእግዚአብሔር ስጦታ። ሃሌሉያ! አንደኛ ዮሐንስ ወንጌል ምዕራፍ 1 ላይ እኮ ያ የተጻፈው እኮ ያ የመገለጥ ቃል ነው። ክርስቶስ ኢየሱስን በቃ በደንብ አድርጎ ለሰዎች እንዲገባ ለአይሁድ እንዲገባ አድርጎ በቃ በግልጽ አድርጎ ሰሚ ጆሮ ያለው እንዲገባ አድርጎ ነው ያስቀመጠው። በቃ ይሄ አዲስ አይደለም፣ አላየነውም አይደለም። ካህኑ ገና ሲያየው ሕፃኑን ኢየሱስን ሲያየው ባሪያህን አሰናብተዋል። ይሲ በቃ ያየውን ይጠብቅ የነበረውን በመንፈሱ ያስተውል የነበረው የሚመጣው መሲህ ማን እንደሆነ የበራለትን ያንን ብርሃን ኢየሱስን ሲያየው በቃ ባሪያህን አሁን በሰላም አሰናብተዋል። አየሁት አለ። ይሄ ተስፋ እንደሆነ አየሁኝ አለ። እንዴት እንደሚመጣ ሰዎች ከቤተልሔም ከዛ ይወጣሉ፣ መልካም ይወጣሉ እያሉ ነገር ግን ደግሞ የሚጠባበቁ አይናቸው የተከፈተ ልባቸው የተከፈተ መንፈሳቸው የተከፈተ ደግሞ የእግዚአብሔር ሰዎች ነበሩ። በዚህ ዘመንም እንደዛ ነው። እግዚአብሔር እየተናገረ የማያስተውል ህዝብ አለ። እግዚአብሔር እየተናገረ የማይረዳ ህዝብ አለ። እግዚአብሔር እየተናገረ ገና ሌላ ነገር የሚጠብቃለን። እግዚአብሔር ዛሬ እየተናገረ ነገ ሌላ ትንቢት የሚጠብቅ ሰው አለ። እግዚአብሔር በቃሉ እየተናገረ
እግዚአብሔር በቃሉ እያወጀ ሌላ ነገር የሚጠብቅ ሰው አለ። ለዚህ ነው እየደጋገመ የዚህ እንጀራ ባለቤት የእንጀራው ባለቤት እግዚአብሔር አብ እንደሆነ አባቴ ነው ይላል። እየደጋገመ ይነግራቸዋል። እኔ ደግሞ ፈቃዴን ለማድረግ አልመጣሁም ይላል። የአባቴን ፈቃድ ላደርግ ነው የመጣሁት ይላል። ይሄ እንጀራ ሆኖ የመጣው የአባቴን ፈቃድ ምን ለማድረግ ማለት ለመፈጸም ነው። እናንተ ሆዳችሁን ሞልታችሁ እንድትመላለሱ ብቻ አይደለም፣ ከሰማይ የወረደ እንጀራ ምንድን ነው ያለው? ይሄ እንጀራ ምን አይነት እንጀራ ነው አለ? አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ይሄ እንጀራ እንግዲህ ስራው ምንድነው? ያንን እንጀራ የበላው ሰው ምን አይነት ሕይወት አለው ማለት ነው? ዛሬ ታይቶ ነገ የሚጠፋ ሕይወት ሳይሆን የዘላለም የሆነ ኢተርናል ላይፍ የሱ ይሆናል ማለት ነው። እንደዛ አይነት እንጀራ ነው የተገለጠው። እነሱ ባያውቁትም እነሱ ባያስተውሉትም በፊታቸው የቆመው የሚናገራቸው ይሄንን ቃል ከአፉ የሚያወጣው የዘላለም ሕይወት ሊሰጥ የሚችለው ነው። ሃሌሉያ! ይሄ ነው እንግዲህ ወደ እሱ አብ ያመጣል። ጌታ ኢየሱስ ክርስቶስ ደግሞ ይቀበላል። መጨረሻ ላይ ስትመለከቱ የሚናገረው ያንን ነው። የሰጠኸኝን እነዚህን ምን አለ? ጠበቅኳቸው፣ ያስኳቸዋል። ምንም ከኔ አንድም ከኔ ከዛ አልጎደሉም። አሜን። አስቡት፣ የእግዚአብሔር ፈቃድ ያ ነው። ወደ ክርስቶስ ኢየሱስ የመጣው ከክርስቶስ ኢየሱስ ጋር ቢሞት እንኳን የሚለው በመጨረሻው ቀን ምን ያደርገዋለሁ ነው የሚለው፣ አስነሳዋለሁ። ያን አይነት ፕሮሚስ ያለው እንጀራ ነው። ያን አይነት ተስፋ ያለው እንጀራ ነው። ሃሌሉያ! ከሰማይ የወረደ እንጀራ እኔ ነኝ። ይሄ ትልቅ ጥያቄ የፈጠረው ከሰማይ የወረደ እንጀራ እኔ ነኝ። ሲያዩት እንደ ሙሴ አይደለም። ሲያዩት እንደዛ አይነት ታሪክ ይዞ አይደለም የመጣው። ሲመለከቱት ይሄ ኢየሱስ ክርስቶስ እነሱ እንዳው መጨረሻ ላይ ይሄ የምናውቀው በጣም እኮ የሚገርም ነገር ነው። ቁጥር 41 ላይ ይሄን ነው እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስ መለሰ አላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። ሁል ጊዜ እየደጋገመ አሁን በዚህ ስፍራ ላይ በተለይ እየደጋገመ የሚነግራቸው ይሄንን ነው። ይሄ እናንተ እንደምታስቡት አሁን ትናንትና ወዲያ እንደበላችሁት አይነት እንጀራ አይደለም። የምነግራችሁ እንጀራ ሕይወትን የሚሰጥ እንጀራ ነው። ሕይወትን የሚቀይር እንጀራ ነው። የዘላለምን ሕይወት የሚሰጣችሁ እንጀራ ነው። ተራ እንጀራ አይደለም። እኔ የማወራው እንጀራ የተለየ እንጀራ ነው። የተለየ እንጀራ ነው። ለዚህ ነው እዚህ ጋር በኢሳይያስ ላይ የተጻፈውን ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ይበዛል የሚለውን ቃል እዚህ ጋር ጌታ ኢየሱስ ራሱ እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አላቸው። ከአብ የሰማ ያስተዋለው በነቢያት የተጻፈውን በነቢያት የተነገረውን በየመቅደስ በየሲነጋጉ ስትሄዱ የምትሰሙት ይነበባል። የኢሳይያስ መጽሐፍ ይነበባል። ያ ሁሉ ይነበባል። ሲሄዱ ይሰማል። ነገር ግን ያስተዋለው ብቻ ነው ያንን ነገር የሚጠብቀው። ያስተዋለው ብቻ ነው ያንን ነገር እየናፈቀ መቼ ነው የሚሆነው ብሎ የሚጠብቀው ያ ነው። ለዚህ ነው የማሰናከያ ድንጋይ ሆነባቸው ምለው ከዛ ነው ተሰናከሉበት። በዚህ በሕይወት እንጀራ ላይ ተሰናከሉበት። ሃሌሉያ! ለዚህ ነው ሮሜ ምዕራፍ 8 ላይ እሱን ብናየው ደስ ይለኛል። ሮሜ ምዕራፍ 8 ላይ አይደለም እነሱን እግዚአብሔር ራሱ እንደሚጠራ የጠራውን ደግሞ ምን እንደሚያደርግ ነው የሚናገረው። ሃሌሉያ!
ምዕራፍ 8 ቁጥር 28 ላይ ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይልና ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው። የጠራቸውንም እነዚህን ደግሞ ምን አደረጋቸው? አጸደቃቸው። ያጸደቃቸውንም እነዚህን ደግሞ ምን አደረጋቸው? አከበራቸው። ከመጠራት ጋር የተገናኘ ነው ማለት ነው። ደስ የሚለኝ እኔ ሁልጊዜ ጌታ ሆይ ስትጠራኝ የሚሰማ ጆሮ ስለሰጠኸኝ አመሰግናለሁ። አንዳንድ ጊዜ እየተጠራ የማይሰማ አይደል? መስማት የማይፈልግ ቤት ውስጥ ቁጭ ብሎ ነው። አንዳንድ ጊዜ እየተጠራችሁ መልስ የማይሰጣችሁ ሰው ገጥሟችኋል? በተለይ ልጆች ሲያኮርፉ እየተጠራችሁ ዝም ይላሉ። በቃ ምንም መልስ የለም። እግዚአብሔር የእኛን ጆሮ እንደዛ ስላላደረገው ልባችንን እንደዛ ስላላደረገው እግዚአብሔር ይመስገን። ሲጣራ የሚሰማ ለዚህ ነው እዛ ጋር የተናገራቸው። በቃ ወደ እኔ ያላከው ያልጠራ ወደ እኔ ሊመጣ ይችላል። ወደ እኔ የሚመጣውን ግን አለ በፍጹም ማንም ከእጄ አይነጥቀውም ማለት በቃ ማንም ከእጄ አይወስደውም። ችግር ነው፣ መከራ ነው፣ ቻሌንጅ ነው፣ ማንም ከኔ እጅ አይወስደውም ማለት ጌታ ኢየሱስ። እንግዲህ ይሄ የመጠራቱ ጉዳይ ከመወሰን ጋር የተያያዘ ነው ማለት ነው። ለዚህ ነው የሰጠኸኝን እያለ አይደል ጌታ ኢየሱስ የሰጠኸኝን አንተ የሰጠኸኝን እያለ እየደጋገመ የሚናገረው ያ ነገር የሚመጣው ከጥሪ ጋር የተያያዘ መሆኑን ነው። ለዚህ ነው ጥያቄ በእነሱ ላይ የፈጠረው እና ጭራሽ መጨረሻ ላይ ቁጥር 53 ላይ ይሄ እንትን ካለ በኋላ ትልቁን ቦምብ ያፈነደባቸው እዚህ ጋር ነው። ቁጥር 53 ላይ ምን አላቸው? እየተከታተላችሁ ከሆነ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አላቸው። ዋው! ይሄ የሚነገረው ለአይሁድ ነው። አሁን ለእኛ ምናልባት ላይከብደን ይችላል። ለአይሁድ ግን ይሄ ነገር እንደዚህ አይነት ዜና እንደዚህ አይነት ነገር ሲመጣባቸው እንትናቸውን ፋውንዴሽናቸውን ነው እንትን የሚለው። ምክንያቱም እነሱ በደንብ አድርገው ያውቃሉ። ዘዳግም 12 ላይ ዘዳግም ምዕራፍ 15 ላይ ደምን የሚበላ የተረገመ እንደሆነ ያውቃሉ። ደም የሚባለው ነገር ጌታ ኢየሱስ ክርስቶስ እዚህ ጋር ስለ ደም አይደለም የሚያወራው። ስለ ደም እንኳን አይደለም እያወራ ያለው። ደሜን አልጠጣ የሚለው ስለ ደም አይደለም የሚያወራው። የሚከፈል ዋጋ እንዳለ ነው የሚናገራቸው። የሚከፈል ዋጋ እንዳለ ከዛ ዋጋ የተነሳ ግን መዳን እንዳለ ነው እዚህ ጋር እየተናገራቸው ያለው። ስለ ደም አይደለም የሚያወራው። ደም ጠጡ አይደለም እያላቸው የነበረው። አንዳንድ ጊዜ ይሄ በአንዳንድ እንትን ሃይማኖቶች ጌታ ኢየሱስ ክርስቶስ በየእሁዱ ነው የሚሞተው አይደለም። ደም ይሆናል እየተባለ ሰዎች ስጋና ደም ሲሰጥ ማለት ነው አይደለም። ጌታ ኢየሱስ ክርስቶስ ስለ ደም አይደለም እዚህ ጋር እያወራ ያለው በፍጹም። እኔም ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ይልና እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና። እውነተኛ መብል ካለ የክርስቶስ ኢየሱስ ስጋ ነው። እውነተኛ መጠጥ ካለ የክርስቶስ ኢየሱስ ደም ነው። እዚህ ጋር እነሱ ያሰቡት እንዴት አሁን እነሱ የሚጠብቁት መሲህ አለ። ራሳቸው እነሱ ፒክቸር ያደረጉት ነገር አለ። የሳሉት ስዕል አለ በአእምሯቸው ውስጥ እንዴት አድርጎ መሲሁ እንደሚመጣ። መሲህ መጥቶ የእስራኤልን መንግስት በቃ ወርሶ በዙፋን ላይ ተቀምጦ ሁሌ እየተሰገደ እንደዛ የሚጠብቁት እነሱ። እሱ ባቋረጥ በጓዳ በኩል መጣ። ምን እያለ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እያለ። ለእነሱ የዘላለም ሕይወት እኮ አዲስ ነገር አለ ያውቃል። ለአይሁድ የዘላለም ሕይወት አዲስ ነገር አለ። የተባረከ ሕይወት መኖር አዲስ ነገር አለም ለእነሱ። ከእግዚአብሔር ጋር የመኖር ሕይወት አዲስ ነገር አለ። ከምድረ በዳ ጀምሮ ይከተሉት ሲነገራቸው የነበረው ነው። የእግዚአብሔር ቤተ መቅደስ ለእነሱ አዲስ ነገር አይደለም። የእግዚአብሔር መገኘት ለእነሱ አዲስ ነገር አይደለም። ይሄ ግን በጣም የተለየ ነገር ሆኖባቸው መጣ።
እንዴት ሆኖ ነው የሚሆነው? ምንድን ነው እየነገረን ያለው? ኢቭን ደቀ መዛሙርቱም እኮ ጥያቄ እየፈጠረባቸው እኮ ነው። እነሱም ለመጀመሪያ ጊዜ ነው ይህን እየሰሙት ያሉት። ደቀ መዛሙርቱም ለመጀመሪያ ጊዜ ነው እየሰሙት ያሉት። ምንድን ነው እየሰማን ያለ ነው? ይሄንን በደንብ ማየት እንችላለን። ለእነሱ ይሄ የነበረባቸውን ጥያቄ ማርቆስ ምዕራፍ 8 ላይ እስኪ እንየው። አያይዘን ቶሎ ብዬ ጨርሳለሁ። ሰዓቱን እያየሁ ስለሆነ ቶሎ ብዬ ጨርሳለሁ። እግዚአብሔር የሚናገረን ነገር ዛሬ እንሰማለን። አሜን። ማርቆስ ምዕራፍ 8 ላይ ይሄንን እየነገራቸው ያለውን ነገር በእርግጥ አልገባቸው ማለት ነው። ቁጥር ማርቆስ ምዕራፍ 8 ቁጥር 31 ላይ የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመረ። ቃሉንም ገልጾ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። አይሆንም፣ ባንተ ላይ አይሆንም፣ ይሄ አይሆንም። በኋላ ጴጥሮስን ሳይሆን ከሱ ኋላ ቆሞ ያንን ነገር የሚያስብለው ሰይጣንን ጌታ ኢየሱስ ሲገስጸው እናያለን። የእግዚአብሔርን ነገር አታስብምና አለው። ይሄ በጣም ለነሱ በጣም ግራ የሚያጋባ ነገር ነው። ደቀ መዛሙርቱ ናቸው። በኤማሁስ መንገድ ላይ ጌታ ያገኛቸው አይደለም። ቆዝመው ሲሄዱ ይላል። ቆዝመው እየሄዱ ነበር። ቆዝመው በቃ ተስፋ ያደረግነው ይሄ የኛ ተስፋ የነበረው የምንጠብቀው እሱ ነው። እስራኤልን ይቤዣል ያልነው በቃ እሱ ሞተ። ነገር ግን ወሬ ሰምተናል። በዚህ ማለዳ ወሬ ሰምተናል። ተነስቷል የሚሉ አሉ። ሲሄዱ መቃብሩ ባዶ መሆኑን አዩ አይደል? ባዶ መሆኑን አዩ። ምንድናቸው እነዚህ ሰዎች? አሁን ይሄንን እንግዲህ አብረው ይሄንን መልእክት የተካፈሉ ይሄንን ነገር ከሱ የሰሙ ከሱ ከራሱ አንደበት የሰሙ ምዕራፍ 24 ላይ ሉቃስ ወንጌል ምዕራፍ 24 ከ13 ጀምሮ ይሄንን ታሪክ ታገኙታላችሁ። ነገር ግን እሱ እናንተ እንግዳ ነው ወይ? በኢየሩሳሌም ይሄ ነገር መሆኑን ሰሞኑን ሁሉ የሚወራው ስለዛ አይደለም። እንዴት ይሄን ነገር አልሰማህም? እና ሲናገራቸው እንመለከታለን። እዚህ ጋር እናንተ እንዴት እርሱ ይህ ምንድን ነው አላቸው። እነርሱም ይህ እንዲህ አሉት፣ በእግዚአብሔርና በሕዝቡ ፊት ሁሉ በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። በኋላ ምን ይላቸው? ቁጥር 25 ላይ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው ዘንድ የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት የተጻፈውን ተረጎመላቸው። እነዚህ ደቀ መዛሙርት ናቸው ግራ የገባቸው ይሄ ነገር ያልገባቸው ምንድን ነው የስጋና የደሙ ምክንያት? ሃሌሉያ። እንግዲህ ይሄ ቁልፉን ነገር ስንመለከት ይሄ የክርስቶስ ኢየሱስ ስጋና ደም የመጣው ከሰማይ ነው፣ የአባቱ ፈቃድ ነው። ይሄ እንጀራ ደግሞ ሕይወትን የሚሰጥ እንጀራ ነው። ያ የዘላለም ሕይወት ደግሞ ከሱ ውጪ የማይሆን ነው። ስጋውን ያልበላ ደሙን ያልጠጣ የክርስቶስ ኢየሱስን በዛ በበሱ በኩል የመጣውን የዘላለምን ሕይወት ሊያይ አይችልም የሚለውን ፊት ለፊት አስቀመጠላቸው። በዚህ በኩል ብቻ ነው የምትሄዱት። ለዚህ ነው በእኔ የሚያምን ያለው። በእኔ የሚያምን በእኔ የሚያምን አባቶቻችሁ ያንን መና በልተው ምን ሆኑ አለ? ሞቱ። የሚሻግት መና ነበር ታውቃላችሁ አይደል? ብዙ የሰበሰበም አላተረፈም፣ ጥቂት የሰበሰበም አልጎደለበትም። በማግስቱ ኤክስፓየር የሚያደርግ ነው። ይሄ ግን አላቸው እንደዛ አይደለም ማለት። እነሱ ሞልተው
በልተው እንደሞቱት አይደለም። ኤክስፓየር ደግሞ የሚያደርግ አይደለም። የዘላለም ሕይወት የሚሰጥ እናንተ ጋር አንዴ ከገባ በኋላ ያንን ሙት የሆነውን መንፈሳችሁን ሙት የሆነውን ነፍሳችሁን ሕያው የሚያደርግ እንጀራ ነው በፊታችሁ ቆሞ የሚናገራችሁ አላቸው። ይህ እንግዲህ ዛሬም እኮ ጥያቄ አለ። ዛሬም ጥያቄ ያለበት ህዝብ አለ አይደል? ዛሬ እኛስ ምንድን ነው ስናስብ፣ ስለ ስጋውና ስለ ደሙ ስናስብ ምንድን ነው በውስጣቸው የሚመጣው? ጌታ ኢየሱስን ለምንድን ነው የተከተልነው? ምንድን ነው ተስፋ ያደረግነው? ምን ተስፋ አድርገን ነው የተከተልነው? ደቀ መዛሙርቱ እዛ ጋር በደንብ ነገሩት አይደል? እኛ ተስፋ አድርገን የነበረው አንተ መጥተህ የእስራኤል መንግስት አይደለም ትወርስና እኛን በቃ ነፃ ህዝብ ታደርገናለህ፣ ከዚህ በኋላ ሌላ አይገዛንም፣ ራሱ አንተ ገዢያችን ትሆናለህ ነው ያሉት። እውነተኛ ድልም ያለው በዛ ውስጥ ያንን በማመን ውስጥ ነው። ይሄ ስጋና ደም እውነት ነው። ይሄ ስጋና ደም ለእኔና ለእናንተ የዘላለም ህይወት የመጣ ነው። አንዳንድ ጊዜ የሚያጠፋ ነገር እንኳን ስም ይመጣ የሚያጠፋ አይደለም፣ የሚያጠፋ ነገር ከባድ የሚመስል ነገር የማያላቅስ ነገር ሲመጣ እንኳን ምን አላቸው? በምድረ በዳ በእባብ እየተነደፉ ሲቸገሩ እግዚአብሔር አንድ ነገር ነው የተናገረው አለ። ያንን የእባብ ምስል ስቀላ ነው። ያንን የሚያዩ ሁሉ ምን ይሆናል? ይፈወሳል። ጌታ ኢየሱስ ክርስቶስ እኮ ለእኛም እንደዛ ነው። አሜን። ለእኛም እኮ እንደዛው ነው። አስቸጋሪው ነገር ሲመጣ፣ ቻሌንጅ የሚያደርገው ነገር ሲመጣ፣ የሚፈትነው ነገር ሲመጣ የእምነቱ እንግዲህ ጥያቄ እዛ ላይ ነው። እንብረከረካለን ወይስ ዝም ብለን እንቆማለን? ጸንተን እንቆማለን? ጌታ ሆይ እውነተኛ ድል እንደዚህ ነው። አሜን። እምነቴ ለእግዚአብሔር ከመንበርከክ የማያወጣኝ ከሆነ ለችግሩ ሳይሆን በፊቴ ስለቆመው ቻሌንጅ ሳይሆን ለእግዚአብሔር መንበርከክን የምቀጥል ከሆነ ያ ነው የድል እምነት። አንዳንድ ጊዜ ከበሽታ አለመፈወስም ይሆናል አይደለም፣ ከዛ ጋር ላይገናኝ ይችላል። ከነገሩም ማምለጥ ላይሆን ይችላል። ያ ስጋና ደም ግን ምንድን ነው ለእኔና ለእናንተ የሚለን? ዛሬ ምንድን ነው የሚለን? እውነተኛ እምነት ተረዳ ነው የምንለው ከሆነ ያወቅነውን እውነት ማስጠበቅ መቻል ነው። የገባንን እውነት ይሄ እውነት ገብቶኛል፣ ይሄ እውነት ነው፣ በምንም ነገር አልቀይረውም የምንለውን ነገር ይዘን ጨብጠን መቆም ማለት ነው። ችግር መጣ፣ ፈተና መጣ፣ እንድንበረከክ ፈለገ፣ አልተንበረከኩም። ዳስ ዘ ኔክስት ስቴፕ አይደለም። ማወቁ ብቻ አይደለም፣ መረዳቱ ብቻ አይደለም፣ ነገር ግን በዛ ላይ መቆም፣ በዛ ላይ መጽናት፣ በዛ ላይ መራመድ። አሜን። የእሱን በጎነት ከመናገር ወደ ኋላ አለማለት አይደለም። እንደዚህ ሲባል ነው እግዚአብሔር መልካም ነው። አሜን። በሽታ ነው በመገረፉ ተፈውሻለሁ። አንዳንድ ጊዜ ላይመስል ይችላል፣ ካላለፍንበት ላይመስል ይችላል። ስንናገረው ቃል ብቻ ይሆናል። ስናልፍበት ግን በዛ ነገር ውስጥ ስናልፍ እያየ ነው፣ አይናችን እያየ ጆሮአችን እየሰማ ስናልፍበት ግን ታሪክ አይደለም። አሜን። ኢየሱስ ታሪክ አይሆንም። ስናልፍበት ኢየሱስ ዝም ብሎ የተጻፈ ቃል አይሆንም። ኢየሱስ ክርስቶስ እዚህ ከተጻፈው በላይ ነው። አሜን። ለእኔና ለእናንተ እዚህ ከተጻፈው በላይ ነው። እንመነው ነው። እዚህ ጋር ጌታ ኢየሱስ የሚናገረው ያንን ነው። ብታምኑ ይሄ የዘላለም ሕይወት የእናንተ ይሆናል። ስጋና ደሙ ምን ይዞ መጥቷል ማለት ነው? ሐሴት ይዞ መጥቷል። ደስታ ይዞ መጥቷል። እረፍት ይዞ መጥቷል። ሃሌሉያ። ይቅርታ ሰዓት እየወሰድኩባችሁ ነው አምናለሁ፣ ግን መጨረስ አለብኝ ይሄንን። ጌታ ይባርካችሁ። አሜን። ጌታ ይባርካን ሁላችንም።
እጨርሳለሁ። ይህን ሳልጨርስ እንትን አለ ኢሳይያስ 53 ላይ አሁን ግራ ያገባቸው ያ ነው። ነገር ግን ኢሳይያስ 53 ላይ በግልጽ ተቀምጧል ጌታ ኢየሱስ ክርስቶስ እንዴት እንደሚመጣ ይሄ እንጀራ ይሄ ደም በምን አይነት ፕሮሰስ ውስጥ እንደሚወጣ ዝም ብሎ የመጣ እንጀራ አይደለም። ዝም ብሎ የመጣ ደም አይደለም አይደል? በፕሮሰስ ውስጥ ይመጣል። ምንድን ነው የሚለው እዚህ ጋር ኢሳይያስ 53 ከቁጥር 1 እስከ 9 ያለው እናነብና ሃሌሉያ። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አልሆነ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ይሄ እንግዲህ ይሄ እንጀራ ጌታ ኢየሱስ የሚናገረው እንጀራ በዛ ውስጥ የወጣ እንጀራ ነው። ልክ አሁን እህቶቻችን እንትን ሲያብኩ ለእንጀራ ሲያብኩ እንትን እንደሚያውቁት ያሹታል አይደል? ዱቄቱን ያሹታል። በዛ ውስጥ በመታሸት ውስጥ የወጣ ስጋ ነው። በዚህ አሁን ባነበብነው መከራ ውስጥ የወጣ ስጋ ነው። በስቃይ ውስጥ የወጣ እንጀራ ነው። ዝም ብሎ የመጣ እንጀራ ነው። ዋጋ የተከፈለበት እንጀራ ነው ማለት ነው። ልክ ስንዴ አሁን ተፈጭቶ ዱቄት እንደሚሆን እንደዛ በኋላ የሆነ ነው። ስንዴ ተጥሎ መሬት ላይ በስብሶ ፍሬ እንደሚያፈራ እንደዛ የሆነ ነው። የሚቆረስ እንጀራ ሆኖ ልመጣ ጌታ አይገርም? የሚቆረስ እንጀራ ሆኖ መጣ። ሃሌሉያ! የሚቆረስ እንጀራ ሆኖ ይገርመኛል። እውነተኛ ምግብ ሆኖ ለኃጢአታችን ስርየት ሆኖ ለመንፈሳችን ሕይወት ሆኖ ለስጋችን ትንሣኤ ሆኖ ለልባችን ደስታ ሆኖ ለሕይወታችን እርካታ የሆነ ግን የመጣው ዝም ብሎ አለ የመጣው በቃ በፕሮሰስ ነው የመጣው። በዚህ ውስጥ ማለት የግድ ነበረበት። እነሱ ሊቀበሉት ባይገባቸውም በዛ ውስጥ ሆኖ ግን ይሄ ጌታ ኢየሱስ ክርስቶስ ተናገራቸው። ምን ይሆናል ማለት ነው? ገላትያ 2 ምዕራፍ 2 ቁጥር 20 ላይ እንደሚለው እንትና ጳውሎስ ምን አለ? እኔ ከዚህ በኋላ ምን ሆኛለሁ አለ። እኔ ሞቻለሁ አለ። በቃ ራሱ ሲያየው የኔ ህይወት በራሴ የሚሆን አይደለም። በቃ ሳየው ክርስቶስ ኢየሱስን ከተቀበልኩ በኋላ ምን ሆኛለሁ አለ። እኔ ከዚህ በኋላ የምኖረው ህይወት በውስጤ ያለው ክርስቶስ ኢየሱስ የሚኖረው ህይወት ነው አለ። እኔ ምን ሆኛለሁ አለ። አብዴት ለክርስቶስ ሞቻለሁ። እኔ የምኖረው አሁን ተሰቅያለሁ አለ። ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። አሜን። ምን አይነት ህይወት ነው? አሁን ይሄ እንጀራ የሚበሰበስ እንጀራ አይደለም። ይሄ እንጀራ የሚሻግት እንጀራ አይደለም። ይሄ ደም ጉልበቱን ያጣ አይደለም። አቅሙን ያጣ አይደለም። ከዛሬ 2000 ዓመት በፊት የሆነው ስራ ሁሉ ዛሬም ከዚህ ጊዜ ሁሉ በኋላ ይሄ ደም ይሰራል። አሁንም ይሄ ስጋ አሁንም ይሰራል። ሰዎች ይፈወሳሉ፣ ሰዎች ይዳሰሳሉ፣ ሰዎች ወደ እግዚአብሔር መንግስት ይመጣሉ። እግዚአብሔር ክብሩን በሰዎች ላይ ይገልጣል፣ በቤተ ክርስቲያን ላይ ይገልጣል። ይሄ ሕያው የሆነ ስጋና ደም ነው። ሕያው የሆነ
ሰይጣን ብዙ ነገር እንትን ያላል። ነገር ግን የስጋውና የደሙ ኃይል ዛሬም ብርቱ ነው። አሜን። በቃ እናድሳለን። ይሄንን ነው ሁሉ ጊዜ ለራሳችን ለነፍሳችን መናገር ያለብን ይሄንን ነው። ስጋና ደሙ ዛሬም ትኩስ ነው ለኔ፣ ዛሬም የሚሰራ ነው፣ ዛሬም የሚያቆመኝ ነው፣ ዛሬም ብርታት የሚሰጠኝ ነው፣ ዛሬም ኃይል የሚሰጠኝ ነው። በፊት ለፊት ቻሌንጅ ይቆማል። ኦኬ፣ ከሱ በላይ አይደለም፣ ከሱ በላይ አይደለም። የኔ መድኃኒት ሃሌሉያ ትኩስ ሆኖ የሚሰራ ትኩስ እንደሆነ የሚቀጥል ለነፍሳችን ወገኖች ዛሬ ይሄንን ልንነግራት ያስፈልጋል። ይሄ የህይወት እንጀራ የተገለጠው ለኔ ነው። ይሄ የህይወት ደም የተገለጠው ለኔ ነው፣ የመጣው ለኔ ነው። ሁለንተናዬን አዲስ ሊያደርገው፣ ሁለንተናዬን ከእግዚአብሔር ጋር አንድ ሊያደርገው፣ ሁለንተናዬን ሊቀይረው፣ የኔን አመለካከት ሊለውጠው፣ ከዚህ በኋላ የምኖረው ህይወት በክርስቶስ ኢየሱስ የሆነ ህይወት እንደሆነ። አንዳንድ ጊዜ ቻሌንጅ ውስጥ እንገባለን። አንዳንድ ጊዜ ራሳችንን ጥያቄ የምንጠይቅበት ጊዜ አለ። ነገር ግን የክርስቶስ ኢየሱስ ስጋ ሕያው ነው። ዛሬም ሕያው ነው። አሁን ሕያው ነው። እንቆምና እንጸልያለን። ንገሯት፣ ለነፍሳችሁ ንገሯት፣ ንገሯት። እንጸልያለን። ሃሌሉያ 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 እንጸልያለን ወገኖቼ። ይሄ ነገር በህይወቴ ውስጥ ይንገስ። በቃ ጌታ ሆይ ይሄ እውነት በቃ የኔን ይውረሰኝ፣ ህይወቴን ይውረሰኝ፣ ማንነቴን ይውረሰኝ እንለዋለን። ሃሌሉያ ይውረሰው ጌታ ሆይ፣ እኔነቴን ይውሰደው ጌታ ሆይ። ሃሌሉያ ስጋው ሕያው ነው ዛሬ፣ ደሙ ሕያው ነው ዛሬ። ሃሌሉያ ሃሌሉያ። ጉልበቱ አላጠረም፣ አቅሙ አልጎደለም፣ አልደከመም። ሃሌሉያ ሃሌሉያ። ሕያው የሆነ የክርስቶስ ኢየሱስ ደም ሃሌሉያ። ጸልያለሁ በጌታ በኢየሱስ ክርስቶስ ሃሌሉያ። ነፍሳችንን እንዲወርሰው፣ ማንነታችንን እንዲወርሰው። ሃሌሉያ ሃሌሉያ።
ጌታ ሆይ እናመሰግንሃለን። ሃሌሉያ እናመሰግንሃለን ስለተሰጠን ሥጋና ደም። ሃሌሉያ ሕያው ስለሆነው ሥጋና ደምህ እናመሰግንሃለን። ስለሚጠግነን ሥጋና ደምህ እናመሰግንሃለን። ስለ ፈዋሻችን ጌታ ሆይ አንተ ስለሆንክ ጌታ ሆይ እናመሰግንሃለን። ይሄ የሕይወት እንጀራ ለእኛ ተስፋ ስለሆነ እናመሰግንሃለን። ስለሚያራምደን እናመሰግንሃለን። ስለሚያቆመን እናመሰግንሃለን። እግዚአብሔር ሆይ እንጣላለን ብለን ስለማንሰጋ እናመሰግንሃለን። እንረሳለን ብለን ጌታ ሆይ ስለማንሰጋ እናመሰግንሃለን። ጌታ ሆይ ለእኛ ይሄ ታሪክ አይደለም፣ ሕይወት ነው። የነገርኳችሁ ቃል መንፈስም ነው ሕይወትም ነው አልከን ጌታ ሆይ ይሄ ለእኛ ዛሬ ይሄ ቃል በእኛ ውስጥ ሕያው ስለሆነ ጌታ ሆይ እናመሰግናለን። ታሪክ ስላልሆነብን እናመሰግናለን። ከነፍሳችን ጋር ስለተጣበቀ እናመሰግናለን። እግዚአብሔር ሆይ ስለምንራመድበት እናመሰግናለን። እግዚአብሔር አምላኬና መድኃኒታችን ሆይ እንደ መልህቅ ስለሚሆንልን እናመሰግናለን። እግዚአብሔር ሆይ ከዚህ ዞረን ሌላ ነገር ስለማናይ እናመሰግናለን። ሌላ ነገር ሌላ ፈውስ ስለማንፈልግ ጌታ ሆይ እናመሰግናለን። ሌላ መፍትሄ ስለማንፈልግ እናመሰግናለን። ጌታ ሆይ ስለ ሁሉም ተባረክ። እኔንም ወገኖችንም ጌታ ሆይ ስለተናገርከን እናመሰግናለን። በነገር ሁሉ ከፍ ከፍ በል በወደድከውና ባከበርከው በልጄ በጌታ በኢየሱስ ክርስቶስ